ክርስቲያን ደስ እንዳለው እንደተሰማው እንደመጣለት አይደለም ለሚያልፍባቸው ሁኔታዎች ምላሽ መስጠት ያለበት። በተለያዩ ሁኔታዎች ውስጥ እናልፋለን። በማግኘት ብቻ ሳይሆን በማጣት፣ በመውጣት ብቻ ሳይሆን በመውረድ፣ በብርታት ብቻ ሳይሆን በድካም፣ በስኬት ብቻ ሳይሆን በውድቀት፣ በተለያዩ ሁኔታዎች ውስጥ እንደ ሰው እናልፋለን። ብዙዎቻችን ችግራችን ከሚያስቸግረን በላይ ያስቸገረን ለችግራችን መፍትሄው ብለን ያስቀመጥነው ጉዳይ በራሱ አስቸግሮናል። ከጥያቄው በላይ ያስቸገረን ለጥያቄው የሰጠነው መልስ በራሱ ከጥያቄው በላይ ራሱን አግዝፎ አስቸግሮናል። ሰው ሲበላ በቃኝ ይላል። እሳት ሲበላ ግን በቃኝ አይል። ትልቁን እያሳነሰ ሌላ ጨምሩልኝ ይላል። የእሳትና የችግር ሆድ አይሞላ። ችግር ሲያጋጥማችሁ የአገሬ ልጆች እውቀትን እንጂ ጉልበትን አትምረጡ። ጉልበት የሚመልሳቸው ጥያቄዎች ጥቂት ናቸው። ጉልበት ይደክማል፣ እውቀት ግን አይደክም። እውቀት ካለ በጥቂት ጉልበት ብዙ ነገር መጠቀም ትችላል። ሰነፍ ሰው ለችግሩ ከእውቀት ይልቅ ጉልበቱን ይመርጣል፣ ከማስተዋል ይልቅ ስሜቱን ይመርጣል። እኛ ኢትዮጵያኖች ደግሞ ቶሎ የሚቀናን ጉዳይ ግብግብ ነው። ደግሞ ጠባችን የኮብልስቶን ለአመታት የገነባነውን በሰከንድ ውስጥ እናጥፈዋል። በግማሽ ቀንጠብ እንዳልነበር አድርገን እናፈርሰዋል። አታፍርሰው። ለስራ ብለህ ብትልም ከዚህ በኋላ በቀረ ጊዜ እየሄድክ ያለኸው ወደ ጉብዝና አይደለም፣ ወደ ልጅና። ባልጠበቅከው ጉዳይ ብትፈተንም በህይወት ተግዳሮት ውስጥ ብትገባ በፍጹም መቼም ቢሆን እውቀትን እንጂ ጉልበትን አትምረጥ። ወዳጆቼ ዓላማ የሌለው ሰው መሞቱ አይደለም የሚያሳስበው፣ ብቻው መሞቱ ነው የሚያሳስበው። ትዕግስት ማለት የመከናወን እድሜ። አትጠራጠር። በገጠመ ጉዳይ ላይ ትዕግስትን ምርጫ ካደረግክ እየተሸነፍክ አይደለም የምትሄድ፣ እየከሰርክ አይደለም የምትሄድ፣ እያጣህ አይደለም የምትሄድ፣ ነጥብ እያስቆጠርክ ነው የምትሄድ። የማያልፍ እግዚአብሔር በዙፋኑ ስላለ አሁን ያለህበት ጉዳይ ማለፉ ግድ። እያንዳንዱ ነገር ታደር በጀነራሉ ፊት ሰላምታ ሰጥቶ እንደሚያልፍ አሁን ያለበት ጉዳይ ሰላምታ ሰጥቶ በፍጹም ለተቃራኒ በራስ ጎል ላይ ማስገባት የለብህም። ለማንም ባታስፈልግ ለእግዚአብሔር ታስፈልጋለህ። ለእግዚአብሔር ታስፈልጋለህ። ደግሞ ልክ ያችን ውርንጭላ ፍቷት እና ወደ እኔ አምጧት ለጌታ ታስፈልገዋለች እንዳለ ጌታ አሁን በብዙ ጥያቄ ውስጥ ሆነች ሊሆን ይችላል። ቅርብ ጊዜ እግዚአብሔር ካለሽበት ሁኔታ ይፈታሻል። ማንን እንደተወ ይተውሃል። ማንን እንደረሳ ይረሳሃል። ማንን እንደጣለ ይጥልሃል። የነገስታት ንጉሥ የጌቶች ጌታ የወደቀውን ማክበር ሰው ማድረግ ይችልበታል። አሜን ይባላል። ሰይጣን እንደ አበባ እንድትረግፍ ፍሬ ቢስ እንድትሆን ተስፋ ለሚያረጉ ሰዎች ተስፋ ሳይሆን መከራ እንድትሆን ይፈልጋል። እግዚአብሔር ለክብሩ ይፈልጋል። በቀጠበ ችግር ውስጥ ሰዎች እንደማይፈልጉ ቢነግሩህም አንተ ወድቀሃል ማለት ወድቀህ ትቀራለህ ማለት አይደለም። የወደቀውን ማንሳት የሚችልበት እግዚአብሔር ይፈልጋል። እግዚአብሔር መንፈስ ምን ይናገረኛል መሰላችሁ? እዚህ ቤት ብቻ አይደለም፣ በቴሌቪዥን እንኳን ይሄን መልእክት ሰው እያየ የሞት ቀጠሮ ይሻላል። በጣም ብዙ ሰው ለመሞት እኮ እቅድ ይዟል፣ ለመጥፋት ራሱን ለማጥፋት። እነግርሃለሁ ዛሬ በኢየሱስ ስም ከጉዳዩ በላይ አንተ ታስፈልጋለህ። ከሞተ አንበሳ ውስጥ ጣፋጭ ማርን ያወጣ እግዚአብሔር ካከተመ ያንተ ጉዳይ ውስጥ ሕያው የሆነውን ነገር ያወጣዋል እግዚአብሔር። እንደወደቅህ አትቀርም፣ እንደተበላሸ አትቀርም፣ እዚህ ሁኔታ ውስጥ እንደገባ አትቀርም። አንተ ለልጆች አባት፣ ለወንድሞች ደግሞ መከታ፣ ለቤተ ክርስቲያን በረከት፣ ለእግዚአብሔር የክብር ዕቃ ትሆናለህ። አሜን ይባላል። ዛሬ የምንካፈለው ቃል ከተለመደ ችግር ወዳልተለመደ ተአምራት በማርቆስ ወንጌል መጽሐፍ ምዕራፍ 5 ቁጥር 25 እንደዚህ ያነባሉ። ከ12 ዓመትም ጀምሮ ደም የሚፈሳት ሴት ነበረች። ከብዙ ባለመድኃኒቶችም ብዙ ተሰቃየች። ገንዘቧንም ሁሉ ከስራ ባሰባት እንጂ ምንም አልተጠቀመችም። የኢየሱስንም ወሬ ሰምታ በስተኋላው በሰዎች መካከል መጥታ ልብሱን ዳሰሰች። ልብሱን ብቻ የዳሰስኩ እንደሆነ ድናለሁ ብላለችና። ወዲያውም የደሟ ምንጭ ደረቀ፣ ከስቃይዋም እንደዳነች በሰውነቷ አወቀች። ወዲያውም ኢየሱስ ከእርሱ ኃይል እንደወጣ በገዛ ራሱ አውቆ በሕዝቡ መካከል ዞር ብሎ ልብሴን የዳሰሰ ማን ነው አለ። ደቀ መዛሙርቱም ሕዝቡ ሲያጋፉ እያየ ማን ዳሰሰኝ ትላለህን አሉት። ይህም ያደረገችውን ለማየት ዞር ብሎ ይመለከት ነበር። ሴቲቱ ግን የተደረገላትን ስላወቀች እየፈራች እየተንቀጠቀጠችም መታ በፊቱ ተደፋች፣ እውነቱንም ሁሉ ነገረችው። እርሱም ልጄ ሆይ እምነትሽ አድኖሻል፣ በሰላም ሂጂ፣ ከስቃይሽም ተፈወሽ አላት። ይህ ያነበብኩላችሁ በክርስትና እምነት ውስጥና በመጽሐፍ ቅዱሳችን ውስጥ በዓለም እጅግ ታዋቂ የሆነውን የመጽሐፍ ቅዱሳችን ክፍል ነው። በመጽሐፍ ቅዱሳችን ውስጥ እጅግ ከሚታወቁ ድንቅ ጌታ ኢየሱስ ክርስቶስ በምድር ላይ በነበረው ቆይታ ካደረጋቸው ተአምራቶች መካከል አስገራሚውና አስደናቂው የተአምራት አይነት ነው። በዚህ በማርቆስ ወንጌል መጽሐፍ ምዕራፍ 5 ከቁጥር 25 ጀምሮ ተዘግቦ የምናገኘው በዚህ ቦታ የምንመለከተውና ያነበብነው ቃል የሚነግረን
ከ12 ዓመት ጀምሮ ደም የሚፈሳት ሴት እንደነበረችና ብዙ ባለመድኃኒቶች ጋር ሄዳ ገንዘቧን እንደጨረሰች ደግሞም ገንዘቧን መጨረስ ብቻ አይደለም የምትገዛቸው የምትወስዳቸው መድኃኒቶች ታውቃላችሁ መድኃኒት በራሱ ሳይድ ኢፌክት አለው መድኃኒት ስለወሰዳችሁት ብቻ አላዳናችሁም ሌላ ጉዳይ ነው በመድኃኒቱ ምክንያት የሚመጣባችሁ ሌላ በጣም ተጨማሪ ችግሮች አሉ ይቺ ሴት የችግሯ አይነት የደም መፍሰስ ችግር ነው የማህፀን ህመም አለባት ይሄ የተለመደ ችግር ነው በብዙ ሴቶች ህይወት ውስጥ የደም መፍሰስ ችግር ያጋጥማል ብዙ ሴቶች የማህፀን ህመም ያጋጥማቸዋል ስለዚህ የዚህ ሴት ችግር እንደማንኛውም አይነት ሴቶች የማህፀን ህመም እንደሚያማቸው ሴቶች አንዱ የችግር አይነት ነው ይሄ ችግር ገንዘቧን አስጨርሷታል ይሄ ችግር በአይሁዳዊ ወግና ስርዓት ደግሞ ደም የሚፈሳት ሴት ወደ መቅደስ አትገባ ያምልኮ ስርዓት መፈጸም አትችልም ከሰው ትገለላለች ትዳሯን አጣለች ብዙ ነገሯን የወሰደባት ችግር ነው ችግሩ አንድ ጉዳይ ነው ታውቃላችሁ ውሃ አለ ውሃ ወለድ በሽታ ደግሞ አለ ይሄ ደግሞ መድኃኒት አለ መድኃኒት ወለድ በሽታ አለ ከመድኃኒት ወለድ በሽታ አንዱ ለጎናችሁ የተሰጣችሁ እሱ ለጨጓራችሁ የማይሆን ነገር ያመጣባችኋል እና የሚታወቀው መሰረታዊ ነገር ምንድነው እቺ ሴት ያሳጣት ነገር አለ የመጀመሪያው ነገር ችግሯ እንደማንኛውም አይነት ሴቶች ችግር ነው በብዙ ሴቶች ላይ እንደዚህ አይነት ችግር ይከሰታል ምናልባት ጊዜው ሊለያይ ይችላል ሰዓቱ ሊለያይ ሁኔታው ሊለያይ ይችላል የምታጣው ነገር ግን ተመሳሳይ ሊሆን ይችላል ብዬ አስባለሁ አመታቶቹ ረጅም ናቸው በእነዚህ ሁሉ አመታቶች ውስጥ አዋቂ ናቸው ያክማሉ መድኃኒት አላቸው ወደሚባሉ ሰዎች ጋር ሁሉ ሄዳለች ገንዘቧን ጨርሳለች እና የደረሰባትን ኪሳራ በትክክል ማሰብ እንድትችሉ ፈልጌ ነው ትንሽ ነገር ስለዚህ ሴት ማንሳት የፈለኩት እና ያድናል የተባለበት ባለመድኃኒት ጋር ሁሉ ጋር ገንዘብ ይዛ የሆነ ነገር ይዛ ትሄዳለች እና ግን መጽሐፉ ሲናገር ስለዚህ ሴት በጣም እንደተጎዳች እንደተሰቃየች ቃል በቃል የሚለው ተሰቃየች ነው የሚለው ከብዙ ባለመድኃኒቶችም ብዙ ተሰቃየች ይላል በሽታው ብቻ ሳይሆን ያሰቃያት ባለመድኃኒቶቹ ራሳቸው ማሰቃይቷታል ግራዋ ጠጪ ሲሏት ብዙ ነገር ብቻ ሳያጠጧት አይቀርም ይሄን ችግር ከዚህ ችግርና መከራ እንድትወጣ ለማድረግ ማለት ነውና ብቻ ያልተቋረጠላት ችግር መሰረታዊ የሆነ የገጠማት በሽታ ህመም አለ የጸናባት ህመም አለና እቺ ሴት ከዚህ ከተለመደ ችግር ገንዘቧን ጤንነቷን መንፈሳዊ ህይወቷን ትዳሯን ብዙ ነገሯን ካጣችበት የተለመደ ችግር የወጣችበት መንገድ ያልተለመደ ታምራት ነው እንደዚህ አይነት ፈውስ ያገኙ ሴቶች እንዲህ አይነት ችግር ውስጥ የገቡ ሴቶች አሉ እንዲህ አይነት ህመም ያመማቸው ሴቶች አሉ ከዚህ አይነት ችግርና ህመም ደግሞ በእንደዚህ አይነት መንገድ ያልወጡ ብዙ ሴቶች አሉ እሷ የወጣችበት መንገድ የሚገርም ብዙ ገበያ ህዝብ ኢየሱስን ያጋፋው ይያለ ኢየሱስን ተጠግታ ሄዳ ቀሚሱን ነክታ በሚገርም ሁኔታ ወዲያው ለአመታት ሲታገላት የነበረ ነገር ወዲያው በመቅስፈት ነው ከላይዋ ላይ ደግሞ ፈውሷን ሁሉ ያወቀችው ከገበያው ወጣ ቤት ሄዳ አይደለም ታጥባ ታጠና አይደለም እዛው ጋር ቆማል ወዲያው ነው የሚል እና እንዴት ያለ ከተለመደ ችግር ከተለመደ ጥያቄ ከተለመደ ህመም ባልተለመደ ታምራት ነው ታሪኩ የተቀየረው እንዲህ አይነት ጉዳይ ደግሞ አልተለመደ እንደሆነ የምታውቁት ኢየሱስ ራሱ ቆሞ የነካኝ ሰው አለ አየ የሚከተሉት ብዙ ሰዎች አሉ ያጋፉታል እሷ ግን ለማጋፋት አይደለም የገባችው ከተከተለችው ኃይል ልታስወጣ ነው የምትከተለው እና ነካችው ኃይል ከሱ ወጣ ዞሮ አየ እነሱ እንደው መልስ መለሱለት ይሄ ሁሉ ሰው እየነካ እንዴት ነኩኝ ብለህ ትላለህ ብለው አሉት ብሎ ኢየሱስ አለ ሲጠብቅ እየተንቀጠቀጠች መጣ የሆነላትን ነገር ሁሉ ነገረች ይላል እና ዋናው መሰረታዊ ነገር እቺ ሴት ምን ነበር ያመማት የማህፀን ህመም ችግር ነበረባት ደም ይፈሳት ነበር ይሄ ደግሞ ረጅም አመት ነው ገንዘቧን አጣበታለች በመድኃኒቱ ምክንያት ቆስላለች ታማለች የደረሰባት ሳይኮሎጂካል ጉዳት አለ ስፒሪቹዋሊ አግልለዋታል ትዳሯን ብዙ ነገሯን በዚህ ምክንያት ይሄ ችግር 12 አመቷን በልቶታል አመታቶቿን የበላባት እድሜ ደግሞ ለእናንተ ምን ማለት እንደሆነ በትክክል ታውቃላችሁ እድሜ በጣም መሰረታዊ ነገር ነው ደግሞ ከአንድ ጥያቄ ጋር አመታት ማሳለፍ በጣም የሚያበሳጭና እጅግ በጣም ውስጥን የሚጎዳ ተስፋን የሚያሟጥጥ ጉዳይ ነው እና እቺ ሴት ከዚህ እድሜዋን ከበላባት መንፈሳዊና ስነ ልቦናዊ ቀውስ ከፈጠረባት ገንዘቧን ከጨረሰባት ትዳሯን ካሳጣት
መልኳን ብዙ ነገሯን ካሳጣት ጉዳይና ችግር የወጣችበት መንገድ አለ። የወጣችበት መንገድ አለ። ሄደች ዳሰሰችው እንደዚህ ያደረገችው ከሚል አልፋችሁ ተረጋግታችሁ ቁጭ ብላችሁ ስለዚህ ሴት ስታጠኑና ስታስቡ በዚህ ሴት ህይወት ውስጥ የሆነ ነገር አለ። ስለዚህ ሁሉም ሰው የሚቸገረው አንድ ችግር እናንተ ቤት ውስጥ ሊገባ ይችላል። ሁሉም ሰው የሚገጥመው አይነት ጥያቄ ሊገጥመው ይችላል። ሁሉም ሰው ጥያቄውና ችግሩን በፈታበት መንገድ ችግሬን ፈታለሁ ብላችሁ ካሰባችሁ ትሳሳታላችሁ። ሌላ ችግር ውስጥ ትገባላችሁ። ለአንዱ ጥያቄ መልስ ይሆነኛል ብላችሁ የገባችሁበት ነገር ሌላ ጥያቄ ፈጥሮባችሁ የመጀመሪያውም ጥያቄ ሳይመለስ ሌላ ጥያቄ ላይ በጥያቄ ላይ እንዳደምሩ በመሰረታዊ ደረጃ እንደ ክርስቲያን መታሰብ ያለባቸው ጉዳዮች አሉ። ከሚገጥማችሁ ችግር፣ ከሚገጥማችሁ መከራ፣ ከሚገጥማችሁ ህመም ገንዘባችሁን፣ እድሜያችሁን፣ መልካችሁን፣ ስነልቦናችሁን፣ መንፈሳዊ ህይወታችሁን ከሚበላባችሁና ከሚጎዳችሁ ጉዳይ ለመውጣት ከተፈለገ ከዚህች ሴት የምንማራቸው 5 መሰረታዊ ጉዳዮች አሉ። ይቺ ሴት በደንብ እየሰማችሁኝ ከሆነ መልሳቸውን እየተጠባበቁ ላሉ ሰዎች ጥሩ ምሳሌ ነች። ፈውስ ለሚፈልጉ ሰዎች ጥሩ ምሳሌ ነች። ስንቶቻችሁ ከችግራችሁ ለመውጣት እንደምትፈልጉ አላውቅም፣ መልስ እንደምትፈልጉ አላውቅም። ግን በቤታችሁም ሁኑ በዚህም ሁኑ አመታት ከችግራችሁ ጋር እየታገላችሁ ያላችሁና በጥያቄ ውስጥ እየተመላለሳችሁ ያላችሁ ገንዘባችሁን ብዙ ነገራችሁን በችግራችሁ ምክንያት እያጣችሁ ከሆነ ይህንን 5 ነገር በሚገባ እንድትሰሙኝ ይፈልጋል። በዚህ 5 ነገር ውስጥ ከገባችሁና ከሄዳችሁ ከተለመደ ችግር ወዳልተለመደ ተአምራት እግዚአብሔር ያሻግራችሁና ችግራችሁም ታሪክ ሆኖ ይቀራል፣ ተአምራቱ ወንጌል ሆኖ ይቀጥላል። አልሰማችሁኝም ያልኳት? የገባችሁበት ችግር፣ ያለፋችሁበት ችግር፣ የገጠማችሁ መከራ ታሪክ ሆኖ ይቀራል። ያንን ችግራችሁን የፈታው ተአምራት ግን ወንጌል ሆኖ ይቀጥላል። ብዙ ሰዎች ስለዚህ ሴት እንደሚሰብኩ እንደሚናገሩ ልክ እንደዛ እግዚአብሔር አምላክ ከችግራችሁ በመደበኛ መንገድ ሊያወጣችሁ አይፈልግም። እግዚአብሔር ከጥያቄያችሁና ከህመማችሁ በመደበኛ መንገድ የማያወጣችሁ ቀጣዩ ህይወታችሁ በመደበኛ መንገድ ከወጣችሁበት ወንጌል ሆኖ አይቀጥልም። ተአምራት ሆኖላችሁ ነው እንድትወጡ የሚፈልገው። በኢየሱስም በዚህ ክረምት እግዚአብሔር ተአምራቱን ያሳያችኋል። አዲስ አደራረግ እግዚአብሔር ያሳያችኋል። የሆኑ ሰዎች በዳኑበት መንገድ እናንተ አትድኑም። በአዲስ መንገድ እግዚአብሔር አዳዳሩን ያሳያችኋል። የሆኑ ሰዎች በበለጸጉበት መንገድ አትበለጽጉም። እግዚአብሔር በአዲስ አቅጣጫ ነገራችሁን ይተኩሰዋል። ሃሌሉያ! ጌታ የተባረከ ይሁን። አሜን። የመጀመሪያው ከተለመደ ችግር ወዳልተለመደ ተአምራት መግባት የሚፈልግ ሰው የመጀመሪያው ስቴፕ የተመደበላችሁን ችግር ተቀበሉ። የተመደበላችሁ ችግር አለ በህይወታችሁ። የተወሰነላችሁ ችግር አለ በህይወታችሁ። በደንብ ስሙኝ። የእግዚአብሔር ተአምራት ዕውቀታችሁ ላይ አይቆምም። የእግዚአብሔር ተአምራት የቤተሰባችሁ ማንነት ላይ አይቆምም። የተአምራቱ መገለጥ ዕውቀታችሁን አይፈልግም። የተአምራቱ መገለጥ ማንነታችሁን አይፈልግም። የተአምራቱ መገለጥ የምታልፉበትን መንገድ ነው የሚፈልገው። የእግዚአብሔር ተአምር ከዕውቀታችሁ ላይ ተነስቶ በህይወታችሁ ላይ ተገልጦ ታሪካችሁን እንደሚለውጠው ኤክስፔክት እንዳታረጉ። የእግዚአብሔር ተአምር ከናንተ ዕውቀት አይነሳም። የእግዚአብሔር የተአምራቱ መገለጥ በእናንተ ማንነት ላይ፣ ዘራችሁ ላይ፣ ስፒሪቹዋል አንደርስታንዲንጋችሁ ላይ አይቆምም። የእግዚአብሔር ተአምራት የእግዚአብሔር ተአምራት የሚመጣላቸው ሰዎች ከሚያልፉበት መንገድ የተነሳ ነው። የእግዚአብሔር ተአምር በሰዎች ህይወት ላይ ማኒፌስት የሚያደርገው የሚገለጠው እግዚአብሔር የምታልፉበትን መንገድ ይፈልገዋል። የምትሄዱበትን መንገድ ይፈልገዋል። እግዚአብሔር የምትታገሏቸውን ሌሊቶች ይፈልጋቸዋል። እግዚአብሔር ኤክስፒሪየንስ የምታረጓቸውን ፔኖች ይፈልጋቸዋል። የእግዚአብሔር ተአምን ኤክስፒሪየንስ በምታረጉት ፔን ውስጥ እንጂ የሚመጣው እናንተ ባነበባችኋቸው የመጽሐፍት ብዛት እነሱ ላይ ቆሞ አይገለጥም። እግዚአብሔር ለፔን የሚሰጣችሁ
ፔን ሲሰማችሁ፣ ህመም ሲሰማችሁ፣ ምቾት ማጣት ሲሰማችሁ፣ ችግር ውስጥ ስታልፉ ጸጥ የሚለው ቢኮዝ እግዚአብሔር ታምራቱና ታላቅነቱ መለኮታዊ አቅሙን የሚገልጠው ባነበባችሁት መጽሐፍ ብዛት ሳይሆን በህይወታችሁ ኤክስፒሪየንስ በማደረጋችሁት ህመም ውስጥ ስለሆነ ያ ህመም መሰረታዊ ጉዳይ ነው። ያ ህመም የማይቀር ጉዳይ ነው። ምጽፉ ከሆነ የእግዚአብሔር ተአምራት በህይወታችሁ ላይ የሚገለጠው እናንተ ባላችሁ ዕውቀት ላይ አይደለም፣ እናንተ ባላችሁ ማንነት ላይ አይደለም፣ እናንተ ኤክስፒሪየንስ ባደረጋችሁት ህመም ላይ ነው። እዛ ፔን ውስጥ ነው እግዚአብሔር የምታልፉበትን መንገድ ይፈልገዋል። እግዚአብሔር የምትጋፈጧቸውን ሁኔታዎች ይፈልጋቸዋል። ከዚህ የተነሳ አይነቱ ይለያይ እንጂ መጠኑ ይለያይ እንጂ እያንዳንዱ ሰው የሚያልፍበት የራሱ የተመደበለት እያንዳንዱ ሰው በህይወቱ ሀፕን የሚያረግበት ችግር አለ። ከችግር ነፃ የሆነ የህይወት መንገድ የሚጓዝ የለም። ከመከራ ነፃ የሆነ የህይወት መንገድ የሚጓዝ የለም። አይነቱ ነው የሚለያየው፣ መጠኑ ነው የሚለያየው፣ የጊዜው ርዝመት ማጠርና መርዘሙ ነው የሚለያየው እንጂ ለእያንዳንዱ ሰው የተመደበ የችግር አይነት እንዳለ ማወቅ አለባችሁ። ስለዚህ የተመደበላችሁን ችግር ተቀበሉት። በሐዋርያት ሥራ መጽሐፍ ምዕራፍ 9 ቁጥር 15 እዩ ያነባል እስቲ። ጌታም ይህ በአሕዛብም በነገስታትም በእስራኤልም ልጆች ፊት ስሜን ይሸከም ዘንድ ለእኔ የተመረጠ ዕቃ ነውና። አሁን ለእኔ የተመረጠ ዕቃ ነውና አያያዥ ቃል ነውና ምን ሂድ ስለ ስሜ ስንት መከራ ሊቀበል እንዲያስፈልገው ስንት መከራ ሊቀበል እንዲያስፈልገው አሁን የሚልክለት ነብይ ነው። ሂድ አስታውቀዋለሁ፣ ስለ ስሜ ስንት መከራ ሊቀበል እንዲያስፈልገው አስታውቀዋለሁ አለ። ጳውሎስን እግዚአብሔር ከጠራ በኋላ ስንት መከራ ሊቀበል እንዲያስፈልገው ታውቃላችሁ። በህይወታችሁ የምትቀበሉት መከራ የተመደበላችሁ መከራ ቆቅም ሁኑ፣ የፈለጋችሁትንም ሁኑ፣ የከተማ ልጅም ሁኑ፣ የማይቀርላችሁ መከራ አልነካካም፣ ማንንም አልነካም፣ አልደርስባቸውም፣ አይደርሱብኝም ብለ ልታስቆመው የማትችለው መከራ፣ አላገለግልም እቤቴ ነው የምቀመጠው ብለ ከቤተ ክርስቲያን እቤት ብትገባ የማይቀርልህ መከራ አንኳክቶ በርህን መጥቶ ቤት ቁጥር ሳይስት፣ ስልክ ቁጥር ሳይስት፣ የአያትህን ስም ሳይስት፣ እስከ ቅምቅም አያትህ ሳይስት አንኳክቶ የሚመጣልህ መከራ ነው። አይቀርም እሱ። ለዛውም ስንት መከራ ሊቀበል እንደሚያስፈልገዋል እግዚአብሔር እንደውም በቁጥር ሁሉ ያውቀዋል። ስንት ጊዜ በድንጋይ፣ ስንት ጊዜ በከተማ፣ ስንት ጊዜ በገበያ፣ ስንት ጊዜ በእስር ቤት፣ ስንት ጊዜ በሁኔታዎች ውስጥ እንደሚያልፍ ያውቃል እግዚአብሔር። የተመደበላችሁ መከራ ያንን የተመደበላችሁን መከራ የመጀመሪያው እቺ ሴት ከ12 ዓመት ጀምሮ ነው ይሄ የማህፀን ህመም ለ12 ዓመት ነበር የተመደበላት። በቃ የመጀመሪያው ስቴፕ ከተለመደ ችግር ወደ አልተለመደ ታምራት የሚያስገባችሁ መከራ በህይወታችሁ ሲከሰት ከመከራው ጋር መጣላት፣ ከመከራው ጋር መጋጨት፣ ከመከራው ጋር እየተጋጫችሁ ኮንፊውዥን ውስጥ መግባት ሳይሆን የሚያዋጣችሁ ይህ ጉዳይ ሰማይ ኦርደር ያደረገው ጉዳይ ከሆነ you should have to accept it። አሁን አንዳንድ ጊዜ ስትገፉ፣ ስትጠሉ፣ ስትተቹ፣ ሰዎች ሲሰድቧችሁ ምሬትና ብስጭት ውስጥ የምትገቡት አትፈልጉትም። እግዚአብሔር ያላችሁ መቀባትን ነው እንጂ እግዚአብሔር ያላችሁ መክበርን ነው እንጂ እግዚአብሔር ያላችሁ መጣልን ስላልሆነ በፍጹም ትጣላላችሁ። ጉርጓዱ ስትጣሉ እንደ ዮሴፍ ያልተነገራችሁ በጥሪያችሁ ውስጥ ያለ በፓኬጅ ውስጥ የተካተተ ጉዳይ። ስለዚህ እናንተ የጥሪያችሁን መሸፈኛውን ብቻ ነው የምታውቁት። እዛ ነገር ውስጥ በየክፍሉ የተቀመጠ ጉዳይ አለ። እሱ መቀበል ነው ያለባችሁ።
መተው ከሆነ መተው፣ መጣል ከሆነ መጣል፣ መገፋት ከሆነ መገፋት፣ መተቸት ከሆነ መተቸት፣ መሰደብ ከሆነ መሰደብ፣ መራብ፣ መጠማት፣ መታመም የተመደበላችሁ ጉዳይ ሁላችሁም እያንዳንዳችሁ ምታልፉባት እሷ አትቀርላችሁ። በአንደኛ ተሰሎንቄ መጽሐፍ ምዕራፍ 3 ምን ይላል? ስለዚህ ወደፊት እንታገስ ዘንድ ባልተቻለን ጊዜ በአቴና ብቻችንን ልንቀር በጎ ፈቃዳችን ሆነ። እሺ ስለ እምነታችሁም አሁን ስሙኝ በደንብ ስለ እምነታችሁም እንዲያጸናችሁና እንዲመክራችሁ ወንድማችንን ይኸውላችሁ ስለ እምነታቸው እንዲያጸናቸው እንዲመክራቸው አሁን የሚላክሰዋል። ሰዎቹ ከፍተኛ ችግርና መከራው ስለገቡ ይሄ ችግርና መከራ ያደረሰባቸው ጫና የስሜት መረበሽ ከፍተኛ ስለሆነ የሚልክላቸው ሰው አለ ጳውሎስ። ማንን? እሺ ወንድማችንን የእግዚአብሔርን አገልጋይ ከእኛም ጋር አብሮ በክርስቶስ ወንጌል የሚሰራውን ጢሞቴዎስን ላክ ነው። እሺ በዚህ መከራ ማንም እንዳይናወጥ ለዚህ እንደተመረጥን ራሳችሁን ታውቃላችሁና። ለዚህ እንደተመረጥን ለመከራ እምነግራችሁ ነገር ግን ለአገልግሎት ብቻ ሳይሆን የተጠራችሁትና የተመረጣችሁት ቅባት በባህሪው አዋራ እንደሚስብ ጥሪ በባህሪው ነገር ይስባል፣ ችግር ይስባል። ባጭሩ አማርኛ ከተለመደ ችግር ወደ አልተለመደ ተአምራት መግባት ከፈለጋችሁ በመሰረታዊ ደረጃ የተመደበላችሁ ችግር እንዳለ ወቁ። የመጀመሪያው ነጥብ ይሄ የተመደበላችሁ ችግር እንዳለ ወቁ። የሆነ ወር የሚያስቆጥር የሆነ ችግር እድሜ የሚያስቆጥር የሆነ ኢኮኖሚ የሚያሳጣችሁ የሆነ ወዳጅ የሚያሳጣችሁ የሆነ ስራ የሚያሳጣችሁ የሆነ ምቾት የሚያሳጣችሁ ለሆነ ጊዜ የተመደበ ግን ደግሞ በዛ ውስጥ እግዚአብሔር አምላክ ስራውን ሊሰራበት በህይወታችሁ ያየው እናንተ እንድታልፉበት ሲፈልግ ጨክኖ ሳይሆን እግዚአብሔር ነገ ሊገልጥ ላለው ክብር ውብ ያደርጋችሁ ዘንድ ይሰራችሁ ዘንድ የተመደበ የአንድ ወቅት ጥያቄ እንዳለ ወቁ። የተመደበው ይሄ የአንድ ወቅት ጥያቄ፣ ይሄ የአንድ ሰሞን ጥያቄ የህይወት ዘመን የህይወት ሁሉ ዘመናችሁ አኗኗር እንዳልሆነም በዚሁ አጋጣሚ እንድታውቁ ፈልጋለሁ። ይሄ ማለት እስከ ህይወታችሁ መጨረሻ ድረስ ይከተላችኋል ማለት አይደለም። ይሄ ማለት እንደጀመራችሁት እንደዛው ሆናችሁ ትሞታላችሁ ማለት አይደለም። ይህ ጉዳይ ማለት በህይወታችሁ የተመደበላችሁ ችግር እንዳለ ወቁ። ምታልፉበት እናንተ ያላያችሁት እሱም ይሄው ለጊዜው በልዩ ልዩ መከራ እናልፋለን እንዳለ ዘማሪው፣ በቀኑ መጨረሻ ግን ብሎ እንዳለ። ስለዚህ ለጊዜው የምታልፉበት ጥያቄ አለ፣ ለጊዜው የሚገጥማችሁ መገፋት አለ፣ ለጊዜው የምታልፉበት ማጣት አለ፣ ለጊዜው የምታልፉበት ችግር አለ፣ ለጊዜው እስከ ጊዜው ድረስ የምታልፉበት መገፋት አለ፣ መናቅ አለ፣ ዋጋ ቢስ መሆን አለ፣ አለመፈለግ አለ። ለጊዜው ይሄን ወቁ። ልክ እንደዚህ ሴት ከ12 ዓመት ጀምሮ ይባልለታል ያ ጥያቄ አንድ ቀን ይሄ እናንተን እንባ ያረጋችሁና የሚያበሳጫችሁና ጠዋትና ማታ ትግስታችሁን የጨረሰባችሁ ያ ጉዳይ ልክ እንደዚህ ሴት ኢየሱስ የመጣ ቀን ጊዜው ያበቃ ቀን ከሆነ ጊዜ ጀምሮ እስከሆነ ጊዜ ነበር የሚባልበት ቀን ከፊት ለፊታችሁ እጅግ የቀረበ ነው። ከሆነ ዓመት ጀምሮ በእንደዚህ አይነት ጥያቄ ውስጥ ነበር። አሁን ግን የመጀመሪያ ነው። ስለዚህ የተመደበላችሁ ችግር እንዳለ ወቁ። ይሄ ማለት ምን ማለት ነው? በራሴ ሳስረዳችሁ የተመደበልኝ ስድብ አለ ማለት የተመደበልኝ ምን አለ? ስድብ አለ። የተመደበልኝ መገፋት አለ። የተመደበልኝ መካድ አለ። የተመደበልኝ መናቅ አለ። የተመደበልኝ ማጣት አለ። አትጠራጠር። ለምሳሌ የተመደበልን የማጣት ታይም ከጨረስከው በኋላ
ከዛ በኋላ ልጣ እንኳን ብለህ ብትል አታጣም። ፈልግ ለማጣት ብትፈልግ አታጣም። አንዳንድ ማጣት ያንገሸገሻችሁ ሰዎች አላችሁ። ይሄ ማጣት የተመደበለት ጊዜ አለ። ይሄ ጊዜ በተጨረሰ ጊዜ ባለቀ ጊዜ ይሄው እግዚአብሔር ምስክሬ ወደ ኋላ ብትፈልጉት እንኳን ችግርን ፈጽሞ በህይወታችሁ አታገኙትም። በደም ጩሁና አሜን ባል። አላገኝ አቃላገኝ በየተመደበለትን ጊዜ ጨርሷል። አጃጃ ላቫንታ የተመደበለትን ጊዜ ስለጨረሰ ማጣት እኔ ጋር የሚቆይበትን የተመደበለትን እድሜ ስለጨረሰ ችግር እኔ ጋር የሚቆይበትን የተመደበለትን ጊዜ ስለጨረሰ ጊዜውን የጨረሰ የትኛውን ፕሬዝዳንት እንደሚወርድ ልክ እንደዛ በጌታ በኢየሱስም ከቤታችሁ ልቅ ብሎ ይወጣል። ከዘመናችሁ ልቅ ብሎ ይወጣል። በኢየሱስም መታወቂያችሁ አይሆንም። በቃ የኪራይ ቤት የተመደበለትን ጊዜ ይጨርስ። ሰይ አሜን። የኪራይ ቤት የተመደበለትን ጊዜ ይጨርስ እና የሆነ የተመደበ ለጊዜው የምታልፉበት ለጊዜው ኤክስፒሪየንስ የምታረጉት ፔኑን እግዚአብሔር ስለሚፈልገው አልሰማችሁ? ፔኑን ይፈልገዋል። እግዚአብሔር ታምራቱን የሚገልጠው እኔ በማውቀው ዕውቀት ላይ አይደለም። እግዚአብሔር ታምራቱን የሚገልጠው እኔ ባለኝ ማንነት ላይ ሳይሆን እኔ ውስጥ ባለው ፔን ላይ ነው። ይኸውላችሁ ሳይርባችሁ ከጠገባችሁ የራባቸውን ሰዎች ችግር አንደርሳን አታረጉት። የፈረንሳይ የመጀመሪያ አብዮት ጊዜ ህዝቡ ዳቦ እያለ ሲረብሽ የንጉሱ ልጅ ኬክ አይበሉም ወይ አለች። የንጉሱ ልጅ ኬክ አይበሉም ወይ አለች። እሷ የታውቃለች መራብን የታውቃለች። ዳቦ ሲደብራት ኬክ እየበላች ስለሆነ የኖረችው ዳቦ እያሉ የፈረንሳይ ህዝብ ሲጮህ ኬክ ይብሏለች። አያ አንዳንድ ዳቦ ለቸገረ ሰው ኬክ እንዳትል ታምራቱ ፔኑን ይፈልገዋል። በሌላ አማርኛ በአጭር አማርኛ እንድትጽፉ ከፈለጋችሁ የእግዚአብሔር ተአምራት ፔናችሁን ይፈልገዋል፣ ህመማችሁን ይፈልገዋል። የሆነ እናንተ ውስጥ ያለውን የስሜት መረበሽ ይፈልገዋል። ስለዚህ ይሄ የሚሰማችሁ ፔን ለሞታችሁ ያበቃችሁ። ይሄ የሚሰማችሁ ፔን ለሞታችሁ ያበቃችሁ። ተአምራት ሊገልጥ ነው እናንተ ጋር ያለው። ይሄን ካወቃችሁ በሁለተኛ ደረጃ ከተለመደ ችግር ወዳልተለመደ ታምራት የምትመጡበት ሁለተኛው መንገድ እውነት የምትይዙት የምትረዱት የራሳችሁ ጊዜ እንዳለው ወቁ። የራሳችሁን ጊዜ ጠብቁ። የራስን ጊዜ ጠብቂ። የራስሽን ጊዜ ጠብቂ። መክብብ መጽሐፍ ምዕራፍ 3 ቁጥር 1 ሲናገር እንደዚህ ይላል፣ ለሁሉም ጊዜ አለ ይላል። ለሁሉም ጊዜ አለ። ይሄን ወቁ። ይሄን ወቁ። ስለዚህ ለሁሉም ጊዜ እንዳለው ካወቃችሁ የኔ ጊዜ የትኛው ነው ብላችሁ መጠበቅ አለባችሁ። የትኛው ነው የኔ ጊዜ? ከጊዜያችሁ ቀድማችሁ ከችግራችሁ ለመውጣት ስትስገበገቡ የበለጠ ችግር ውስጥ እንዳትገቡ እግዚአብሔር ከጥያቄያችሁ ከችግራችሁ የምትወጡበትን ጊዜ እንዲያመላክታችሁ ጸልዩ። እግዚአብሔር አንድን ችግርና መከራ ጥያቄ እንድታልፉበት የተመደበ ካለ እምነታችሁን ሰርቶ ትዕግስታችሁን ሰርቶ መንፈሳዊ ህይወታችሁን ሰርቶ እናንተነታችሁን ሰርቶ የሚያልፍ የማይቀርላችሁ የምታልፉበት ቻሌንጅ እግዚአብሔር ከመደበላችሁ ለሁሉም ጊዜ አለው ያለ አምላክ። ስለዚህ ለሁሉም ጊዜ ካለው ከመከራው ስለመውጣት ጊዜ አለው፣ ከችግሩ ስለመውጣት ጊዜ አለው፣ ከጥያቄው ስለመውጣት ጊዜ አለው። እመኑኝ ጥያቄ ውስጥ እንደገባችሁ አትቀሩም። ለመግባት ጊዜ እንዳለው አሁን እያለቀሳችሁ ባላችሁበት ሁኔታ ውስጥ በሆነ ጊዜ ውስጥ እንደምታልፉ ልክ እንደዛ ሐዘን በራችሁን ሊያንኳኳ ጊዜ ከተሰጠው በሐዘን ፋንታ ደስታን እግዚአብሔር ሊያደርግላችሁ ጊዜ እንዳለው እወቁ። ስለዚህ ጊዜያችሁን ጠብቁ። ጊዜያችሁን ጠብቁ። እግዚአብሔር ጊዜ እንዳለው 100% እወቁ። ምናልባት እቺ ሴት ከ12 ዓመት ጀምሮ ደም ሲፈሳት የነበረች ሴት አንደኛው ዓመት፣ ሁለተኛው ዓመት፣ ሶስተኛው ዓመት፣ አራተኛው ዓመት፣ አምስተኛው ዓመት ብዙ ጭቅጭቆች ይነሳሉ። እዚህ ጋር ሴትዮዋ የተቸገረችው 12 ዓመት ነው። አይደለም ከ12 ዓመት ጀምሮ ነው የሚለው። ስለዚህ ለማይታወቅ እድሜ ነው የተቸገረችው የሚሉ ሰዎች አሉ።
ዋናው ጉዳይ ለማይታወቅም አመት ተቸገሩ፣ ለሚታወቅም አመት ተቸገሩ። ግን አንድ ነገር ወቁ፣ የእግዚአብሔር ሰዓት የሞላ ጊዜ፣ እግዚአብሔር እጁ ላይ ያለው ሰዓት የሞላ ጊዜ ፈውሳችሁን ማንም ብሎክ ሊያደርገው አይችልም። ፈውሳችሁን ማንም ሊከለክላችሁ አይችልም። በረከታችሁን ማንም ሊነሳችሁ አይችልም። አልሰማችሁኝም ያልኩትን? ከመገፋት ከእንባ ከስቃይና ከሰቆቃ የምትወጡበት የእግዚአብሔር ጊዜ በእግዚአብሔር እጅ ላይ በሞላ ሰዓት ከዛ ጥያቄ እንዳትወጡ ሊከለክላችሁ የሚችል ሻገር መሪ የለም፣ ጓደኛ የለም፣ ምቀኛ የለም፣ አጋንንት የለም። ትወጣላችሁ ወይ ደግሞ ትወጣላችሁ። ትወጣላችሁ ወይ ደግሞ ትወጣላችሁ። ያንን ችግር ወይ ታልፉታላችሁ ወይ ደግሞ ታልፉታላችሁ። ያ የማይታለፍ የመሰለ ያ የማይቀር የማትወጡት የመሰላችሁ ያ የማይቆም የመሰላችሁ የችግር ማዕበል፣ የችግር ወንዝ፣ የጥያቄ ወንዝ፣ የእንባ፣ የሰቆቃ፣ የእንቅልፍ ማጣት፣ የስቃይ፣ የማፈር፣ አንገት የመድፋት የማይቆም የመሰላችሁ እስከ ሞታችሁ ድረስ የማይተዋችሁ የመሰላችሁ ጉዳይ ቀጥ ብሎ የሚቆምበት የእግዚአብሔር እጅ ላይ ያለው ሰዓት የሞላ ጊዜ ይቆማል ወይ ደግሞ ይቆማል። እዚህ ጊዜ እንዳለው ወቁ። እኔ ሁለት ነገር ነው የተረዳሁት። ከ12 ዓመት ጀምሮ ሲል ሁለት ነገር ነው። አንደኛ እቺ ሴት የምታልፍበት ፔን አለ፣ የተመደበላት ችግር አለ። ሁለተኛ ለእቺ ሴት የሆነ ባለ መድኃኒት ጋር ሄዳለች፣ ፈውስ አላገኘችም። ምናልባት ያ መድኃኒት ሌሎችን ፈውሶ ሊሆን ይችላል። እሷን ግን አልፈወሳትም። ምክንያቱም እሷ ላይ ብቻ የሚሞክርበት ምንም ምክንያት የለው። ባለ መድኃኒቱ መድኃኒቱን ሲሰጣት መድኃኒቱን የሚሰጥበት መነሻ ምክንያቶች ይኖሩታል። ከዛ በፊት ይሄ መድኃኒት ሌሎች ሰዎች ላይ የሰራ ሊሆን ይችላል። ሌሎች ሰዎች ላይ የሰራ ይሄ መድኃኒት እሷ ጋር ግን ሲመጣ አልሰራም። ቢኮዝ የእግዚአብሔር ሰዓት ነው ከተቆለፈባት የበሽታ እስር ቤት የበሽታ ጥያቄ ከፍቶ የሚያወጣት እንጂ የመድኃኒቱ ብዛት አይደለም። ከአንዱ መድኃኒት አዋቂ ወደ ሌላው መድኃኒት አዋቂ ስትሄድ የሚሰጧት የመድኃኒት አይነት፣ ጥራቱ፣ ብቃቱ ምናምን ሊለያይ ይችላል። ግን የትኛውንም አይነት መድኃኒት ብትወስዱ፣ የትኛውንም አይነት ምክር ቢመክሯችሁ፣ የትኛውንም አይነት የመፍትሄ አቅጣጫ ብትፈልጉ፣ ብትቆፍሩ፣ ብታስሱ የእግዚአብሔር ጊዜ በእናንተ ህይወት ላይ እስኪመጣ ድረስ ምናልባት ኢነርጂያችሁን፣ ፋይናንሳችሁን፣ ብዙ ነገራችሁን ታጡ ይሆናል እንጂ ከዛ ጥያቄ አትወጡ። እመኑኝ፣ የእግዚአብሔር ጊዜ እንድትጽፉ የምፈልገው ጉዳይ የእግዚአብሔር ጊዜ ያለ ገንዘብና ያለ መድኃኒት ይፈውሳችኋል። ይኸውልህ የእግዚአብሔር ሰዓት፣ የእግዚአብሔር ጊዜ ለእናንተ የተመደበችው የእግዚአብሔር ሰዓት፣ እግዚአብሔር ለእናንተ የቀጠራት ያቺ ውድ ታይም፣ ያ ዲቫይን አፖይንትመንታችሁ በዛ ጊዜ ላይ ገንዘብ ባይኖራችሁ፣ በዛ ጊዜ ላይ ሰው ባይኖራችሁ፣ በዛ ጊዜ ላይ ማንም ከናንተ ጋር ባይኖር የእግዚአብሔር ጊዜ ፈውስን ለናንተ አልፎ ያመጣላችኋል። ሰው ጊዜው ደርሶ የመጎብኛው ጊዜ ደርሶ እግዚአብሔር የቀጠረለት ጊዜ ደርሶ አለመፈወስ አይችልም፣ አለመባረክ አይችልም፣ አለማለፍ አይችልም፣ አለመሻገር አይችልም። መለኮታዊ የኔ ጊዜ ነበረ፣ የእግዚአብሔር ጊዜ ነበረ፣ ግን ገንዘብ የለኝም አይባልም። የሰው ጊዜ ነው ከችግራችሁ እናንተን ለማውጣት ፋይናንስ የሚፈልገው። የሰው ጊዜ ነው ከጥያቄያችሁ እናንተን ለማውጣት ዕውቀት የሚፈልገው። የእግዚአብሔር ጊዜ ግን ከጥያቄያችሁ ለማውጣት ዕውቀትም ገንዘብም ብቃትም ሰውም አይፈልግም። የእግዚአብሔር ጊዜ ብቻው ከጥያቄያችሁ መዞ ነው የሚያወጣችሁ። ምን እያላችሁ እንደሆነ እግዚአብሔር ሊመጣ ነው መሰለኝ። የሆኑ ሰዎች የመከራ ካላንደር እየተገባደደ ይመስለኛል። የችግር ካላንደር እየተገባደደ ይመስለኛል። አንዳንድ ጊዜ በአክብሮት የተቀበላችሁትን ካላንደር ዘመን ሲያልፍበት ከጠረጴዛችሁ ላይ እንደምታወርዱት ልክ እንደዛ እግዚአብሔር ልክ እንደዚህ የሚሸኝላችሁ አሮጌ ነገር፣ አሮጌ ጥያቄ በኢየሱስም እግዚአብሔር ያሳያችኋል፣ ያስወግድላችኋል። ከመስከረምና ከጥቅምት በፊት አደይ አበባን ብትፈልጉት እንደማታገኙት ወቅቱና ጊዜው ከሆነ ግን አደይ አበባ ብዘፍንለትም ባዘፍንለትም እንደሚያብብ ልክ እንደዛ እመኑኝ፣ እንደዚህ ነግራችኋለሁ። በክረምትና በበጋ ፈልጋችሁ ያጣችሁት ያ ነገር የእግዚአብሔር ጊዜ መለኮታዊ ካላንደር ሽፍት ሲያደርግ የእግዚአብሔር ዘመን አቆጣጠር ሲቀየር ነገራችሁ ማበብ ይጀምራል።
ነገራችሁ ማበብ ይጀምራል። አደይ አበባ ባትኮተኩቱትም ባታጠጡትም ባትንከባከቡትም አደይ አበባ ብዘፍኑለትም ባዘፍኑለትም ሲዝኑን ጠብቆ እንደሚያብብ ልክ እንደዛ እግዚአብሔር ሲዝናችሁን ጠብቃችሁ እንድታፈሩ እንድትፈኩ እንድታብቡ እንድትደምቁ እንድትደመጡ እንድትፈለጉ የተገፋችሁ ሰዎች እንድትፈለጉ የተረሳችሁ ሰዎች እንድትታወሱ ካላንደሩ ሽፍት የሚያደርግበት ጊዜ አለ። ውስጣችሁ ያለው ነገር የሚወጣበት ጊዜ አለ። ቁርዬ ድምጿን የምታሰማበት የዜማ ጊዜ ደረሰ እንደሚል የዜማ ጊዜ ደረሰ እንደሚል ልክ እንደዛ አለ። እግዚአብሔር ለኔ የቀጠረው ጊዜ አለ። እግዚአብሔር ለኔ ያስቀመጠልኝ ጊዜ አለ። ያ ጊዜ በመጣ ጊዜ አለቶች ይሰነጠቃሉ፣ ኮረብቶች ይዘላሉ፣ ወንዞች የእግዚአብሔርን መዝሙር ያቀርባሉ። የሰው ጊዜ ኮንሽስ መሆንን ይፈልጋል። የሰው ጊዜ መንቃትን ይፈልጋል። የእግዚአብሔር ጊዜ ብተኛ እንኳን ይቀሰቅሳል። ብተኛ ከተኛበት እንኳን ጎንህን ነክቶ ያስነሳል። ሰዎች ልንገራችሁ፣ ፀሐይ ስትወጣ ጨረቃ እንደምትደበቅ ልክ እንደዛ ወዳጆቼ ፀሐይ ጨለማን ለመግፈፍ ብዙ ጥረት አታረግም። ጊዜውን ጠብቆ ሰዓቱን ጠብቆ ጨለማው ይገፈፋል ከላያችሁ። ስለዚህ ከዚህ ጭያቄ ከዚህ ጨለማ ከዚህ ድቅድቅ እንዴት ነው መውጣው የምትሉ ሰዎች እንዴትም የምትወጡበት መንገድ ባይታያችሁ እናንተን ህይወታችሁን ከጨለማ ለማውጣት የተዘረጉ እጆች ባይኖሩ የእግዚአብሔር ጊዜ ብቻውን ድቅድቁን ጨለማ ከላያችሁ ላይ ይገፋዋል። ይህ የሚያልፍበት የእግዚአብሔር ጊዜ አለ። ወይል እንግዲህ ብላችሁ ሐሳብ የምትሰጡበት የእግዚአብሔር ጊዜ አለ። I think before 5 years ምናምን የምትሉበት የእግዚአብሔር ጊዜ አለ። ህመማችሁን የምትረሱበት የእግዚአብሔር ጊዜ አለ። ቁስላችሁን የምትረሱበት የእግዚአብሔር ጊዜ አለ። እኔ አይቻለሁ፣ ጌታ ምስክሬ ነው። ብዙዎቻችሁ እጅ ላይ እግዚአብሔር ሰዓት ያደርግላችኋል። በዛ ጊዜ አለመደመጥ አትችሉ፣ አለመሰማት አትችሉ፣ አለመሆን አይችልም። ሶስተኛ ከተለመደ ችግር ወዳልተለመደ ተአምራት የሚያመጣችሁ የእግዚአብሔር ጊዜ አለ። ያን ጊዜያችሁን ጠብቁ። ይሄ ሁለተኛው ነው። የመጀመሪያው የተመደበላችሁ የናንተ ጉዳይ አለ። በሶስተኛ ደረጃ ከተለመደ ችግር ወዳልተለመደ ተአምራት ወደ እግዚአብሔር የክንዱ መገለጥ መምጣት ከፈለጋችሁ ትክክለኛ ወሬ ስሙ። ትክክለኛ ወሬ ስሙ። መጽሐፉ ምን ይላል? የኢየሱስንም ወሬ ሰምታ ይላል። ትክክለኛ ወሬ ስሙ። ከተለመደ ችግር ወዳልተለመደ ተአምራት መምጣት ከፈለጋችሁ ትክክለኛ ወሬ ስሙ። በአገሪቷ ላይ በዓለም ላይ በጣም ብዙ የሚወሩ ወሬዎች አሉ። ዓለም እንዴት ሰነበተች? ዓለም በባለፈው ሳምንት ዘመኑ የመረጃ ዘመን ነው። በየትኛው አቅጣጫ ስትሄዱ መረጃ አለ። ለምሳሌ ፎሮፎር የሚያስወግድ በቤታችሁ ውስጥ የምትጠቀሙት መንገድ፣ ቆሮቆር የሚያስወግድ፣ ጥርስ የሚያነጻ፣ የሆነ ነገር የሚያረግ፣ ጸጉር የሚያሳድግ፣ ጥፍር የሚያሳድግ፣ የዓለም የፖለቲካ ሁኔታ፣ የዓለም ኢኮኖሚ ሁኔታ፣ የብዙ መረጃ ይመጣላችሁ። ብዙ ወሬ ነው የምትሰሙት ወዳጆቼ። እቺ ሴት የሰማችሁ አንድ ወሬ አለ። የኢየሱስን ወሬ ሰምታል። ወሬ ከችግራችሁና ከጥያቄ ከመከራችሁ ለመውጣትም በችግራችሁና በመከራችሁ ለመቆየትም የራሱ የሆነ ሚና አለ። ፈውሳችሁ፣ በረከታችሁ፣ ስኬታችሁ የምትሰሙት ወሬ ይወስነዋል። የምትሰሙት ወሬ ለፈውሳችሁ ወይ ይሰራል ወይ በላያችሁ ላይ ለህመማችሁ ይሰራል።
እቺ ሴት መጽሐፉ ሲል የኢየሱስን ወሬ ሰምታል። ወዳጆቼ ለትክክለኛ ትምህርትና ስብከት ልባችሁን ክፈቱ። ለትክክለኛ ወሬ ልባችሁን ክፈቱ። የሚገርም ነው። የእግዚአብሔር ተአምራት ትልቅ የመስማት አቅም ይፈልጋል። የእግዚአብሔር ተአምራት ትልቅ የመስማት አቅም ይፈልጋል። መለኮታዊ የእግዚአብሔር አቅም አንተ ጋር ከመምጣቱ በፊት ካንተ የሚፈልገው መደደኛና ዝም ብሎ ኖርማል የሆነ አሰባብ እንድሰማ አይደለም። ብዙ ሰዎች ስለ ኢየሱስ አውርተዋል። ግማሹ የገሊላ ጎረምሳ ነው ይላል፣ ግማሹ የጠራቢ ዮሴፍ ልጅ ነው ይላል፣ ግማሹ አዲስ ሃይማኖት ሊያቋቁም የመጣ አንድ አይሁዳዊ ነው ይላል፣ ግማሹ የሮማ መንግስት ሊገለብጥ የመጣ አንድ የፖለቲካ መሪን አንጃ ምናምን ነው ይላል፣ ግማሹ ሳይታጠቡ ነው የሚበሉት፣ ግማሹ አይጾሙም አይጸልዩ፣ ብዙ ነገር ነው የሚወራው። እቺ ሴት ወደ ፈውሳ አንቀሳቀሳት አንድ የሰማችው ስለ ኢየሱስ የሰማችው ወሬ አለ። የሰማችው ወሬ አለ። ስሙኝ፣ እምነት ከመስማት በደም ስሙኝ። እቺ ሴት ከዚህ በፊት ባለመድኃኒቶች ጋር ስትሄድ ብር ይዛ ነው የምትሄደው። አሁን ግን ኢየሱስ ጋር ስትመጣ እምነት ይዛ ነው የመጣችው። የእግዚአብሔር ተአምራት ካንተ የሚፈልገው ብር የለውም። የእግዚአብሔር ተአምር የሚፈልገው ካንተ እምነት ነው። ይሄን እምነት ደግሞ የምታገኘው ከመስማት ነው። ይሄ መስማት ደግሞ እንደ እግዚአብሔር ቃል የሆነ መስማት ነው ሊሆን የሚገባው። እምነትን የሚፈታተን እምነትን የሚያወርድ በእግዚአብሔር ላይ ያለህን ኮንፊደንስ የሚሸረሽርና ልብን የሚጥል ወሬ ሰምተ የእግዚአብሔርን ፈውስ ቤተክርስቲያን መተህ እንዴት ትፈልጋለህ? ከሰማ እምነትን የሚያበረታታ እምነትን የሚያነቃቃ በእግዚአብሔር ላይ ያለህን ኮንፊደንስ የሚጨምር ወሬ ነው መስማት ያለብህ። ወርደው የሚያወርዱ ሰዎችን ወሬ መስማት የለብህ። የከሸፉ ሰዎችን ወሬ መስማት የለብህ። የከሰሩ ሰዎችን ወሬ መስማት የለብህ። የተሸነፉ ሰዎችን ወሬ መስማት የለብህ። አልቆልናል አብቅቶልናል የሚባል ወሬ አይሰማም። 10 ሰዎች የተናገሩትን ታስታውሳላችሁ። እኛ በፊታቸው እንዳንበጣነን አሉ። እንደዚህ አይነት ወሬ የምንሰማበት እድልም ጊዜም አቅምም የለንም። ሰዎቹ በፊታችን እንደ እንጀራ ይሆኑልናል። ከፈውስ በፊት የምትሰማ ወሬ በዛ መሰረት ወደ እግዚአብሔር ስትመጣ የእግዚአብሔር ታምራት ከችግር ከጥያቄ ሊያወጣ ሬዲ ነው። ግን አንድ ነገር ይፈልጋል። የእግዚአብሔር ታምራት እቺ ሴት ብያለሁ፣ ወደ ሐኪሞቹ ስትሄድ ብር ይዛ ነው የምትሄደው። ጌታ ጋር ግን ብር ይዛ አልመጣችው። ፌዝ ይዛ ነው የመጣችው። እምነት ይዛ ነው የመጣችው። እምነትን የሚያስጠልን ወሬ እንዴት ትሰማለህ? እግዚአብሔር እኮ አይሰራም፣ አይችልም፣ አያደርግም የሚባል ወሬ እየሰማ ብዙ ሰዎች ይነሳሉ፣ ፌል ያደርጋሉ፣ ይነሳሉ፣ አይቀጥሉ የሚባል ወሬ እየሰማ እንዴት ነው የእግዚአብሔርን ተአምራት የምታገኘው? የምትሰማውን ወሬ ምረጥ። መኪና እንኳን ፊልትሩ አለው። አጣርተህ ስማ። ፊልትሮ ግጠም ጆሮ ላይ መጽሐፍ ሲናገር እንደዚህ አለ፣ ከምትሰሙት ተጠበቁ። የምትሰሙት ነገር እናንተ ህይወት ውስጥ የሚሰራው ነገር አለ። ከምትሰሙት ተጠበቁ ሲል ከምትሰማው ደግሞ የምትጠበቀው ጆሮህን ደፍነ ሳይሆን ሌላ የምትሰማው ሲኖር ነው። የኢየሱስን ወሬ ሰምተሃል። ስለዚህ ለትክክለኛ ትምህርትና ስብከት ባይ ዘ ዌይ አንዳንድ ትምህርቶች አንዳንድ ስብከቶች ለአኖይንቲንግ ቁልፍ ናቸው። ይኸውላችሁ በእናንተ ላይ ያለውን ቅባት የሚቀሰቅስ የሚያነቃቃችሁ ትምህርት አለ። እናንተ ላይ ያለውን ቅባት ደግሞ የሚያዳፍን ትምህርት አለ። ዲስከሬጅ የሚያረጋችሁ ትምህርት አለ። ለምሳሌ እግዚአብሔር አምላክ በዚህ ዘመን እንደሚሰራ አውቃለሁ። የኛ ሰፈር ባልና ሚስቶች አይደሉም ትዳር ኢዝ ብለው ዲፋይን የሚያደርጉት። ትዳር ኢዝ ባይብል ላይ ነው ያለው። አለቀ። ትዳር ኢዝ የሚለው ዲፊኒሽን ከሰፈር ሰዎች ከጠበኛ ካቲካላና ጠላ ሲጠጡ ከነበሩ ሁለት አብሿም ባልና ሚስቶች አይነሳ። ትዳር ኢዝ ከባይብል ነው። ይሰማል ወይ? 1 2 3 የተሳሳተ ነብይ አጋጥሞ ሊሆን ይችላል። ይሄንን የነብይነት አገልግሎት እና የእግዚአብሔር ጸጋ መገለጥ ከሚጨፈጭፍና ዲስትሮይ ከሚያደርግ ወሬ ጠጥተ መተ ትደንዛለህ እንጂ ቅባቱ አልፎ ባንተ ህይወት ላይ አይሰራም። የምትሰሙት ወሬ ፈውሳችሁን ሊያቀርበውም ሊያርቀውም ይችላል።
ከሰማችሁ ስለ ኢየሱስ ስሙ። ስለ ሰው አትስሙ። ካወራችሁ ስለ ኢየሱስ አውሩ። እግዚአብሔር በዚህ ዘመን በስንት መንገድ ተአምር እያደረገ እንደሆነ መስማት ያለባችሁ። ወይኔ 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 ዘራፍ አሜን በል። እግዚአብሔር እኮ ይገርማቸዋል። በእንደዚህ አይነት አካባቢ አንድ ወጣት ልጅ ጋር እንደዚህ እግዚአብሔር ክብሩን ገልጦ ክንዱን ገልጦ ሲባል ስማ ለምሳሌ አንተ ላይ ያለው አኖይንቲንግ ይነሳሳል። አንተ ላይ ያለው መንፈስ ይቀሰቀሳል። የምትሰማ ወሬ በጣም መሰረታዊ። ዝም ብለህ ዶለዝ ወሬ አትስማ። ባይ ዘ ዌይ የምትሰሙት ጉዳይ ወይ ችግራችሁ ውስጥ ያቆያቸዋል ወይ ከችግራችሁ ያወጣቸዋል። እነ ዮሳፍጥን እንደዛ ያስጨነቋቸው ሰዎች ወሬ ሰምተው እኮ ነው በርግገው የጠፉት። በብዙ ቦታ የተሸነፈ ሰራዊት ከጦርነቱ በፊት በወሬ ነው የሚሸነፈው። እኔ አሁን እዛ ጋር አልቆይም፣ ግን ስለ ኢየሱስ ወሬ ሰምታል። ምንድነው ሰምታችሁ የምትሉት? ዳዊት እኮ እንደዚህ ያለ አኪጥ ወደ ደብረ ዘይት ተራራ እየወጣ አኪጦፌል ከድቷል የሚል ወሬ ሰማ። የሞት ጣር ከበበኝ አለ። መንቀጥቀጥ መጣብኝ አለ። የምትሰሙት ነገር ኮንፊደንሳችሁን ያሳጣችኋል፣ ውስጣችሁን ያናውጠዋል፣ እምነታችሁን ይሸረሽረዋል። ስለዚህ የማይሆን ጣቢያ ከቴሌቪዥናችሁ ላይ ማውረድ ነው፣ ከፌስቡክ ላይ ማውረድ ነው። አራተኛ ከተለመደ ችግር ከተለመደ መከራ ወዳልተለመደ ታምራት መግባት ከፈለጋችሁ በሶስተኛ ደረጃ ትክክለኛ ወሬ ስሙ። በአራተኛ ደረጃ ከተለመደ ችግርና መከራ ወዳልተለመደ ታምራት መምጣት ከፈለጋችሁ ተንቀሳቀሱ። እቺ ሴት ስለ ኢየሱስ ወሬ ሰማችና ጥያቄዋን ይዛ ችግሯን ይዛ ህመሟን ይዛ ያድናል አሉ ይፈውሳል አሉ አለች። ቀጥ ብላለት ሄደች። ፈውሳችሁ እንቅስቃሴ ይፈልጋል። እነጋሽ ቀብራራው ችግር ይዞ መንቀባረር፣ ችግር ይዞ እንደዚህ መለጠጥ አይሰራም። ጥያቄ ውስጥ ካለ ችግር ውስጥ ካለ ወደ እግዚአብሔር ፈውስ ወደ እግዚአብሔር አቅም መንቀሳቀስ ባለብህ መልኩ ሁሉ መንቀሳቀስ አለብህ። ይሄንን ፈውስን እስክታገኝ ድረስ የሰማኸውን አመታት ካንተ ጋር የቀጠለውንና መቀጠል የሌለበትን ነገር ከህይወት ማስወገድ ከፈለክ ማድረግ ያለብህ ጉዳይ አንድ ጉዳይ አለ። አሁን እቺ ሴት ስትመጣ መድኃኒቱ አጎሳቅሏታል፣ በሽታው አጎሳቅሏታል፣ ብዙ ነገር አታለች። በእርግጠኝነት እቺ ሴት ያንን ገበያ ህዝብ መጋፋት የምትችልበት አቅም ያላት አይመስለኝ። ሰው 12 ዓመት ሙሉ ደም ከፈሰሰው ጤነኛ ሰውነት ይኖረዋል ብዬ አላስብም። ግን ይገርማል፣ ሰምታለች፣ ስለ ኢየሱስ ሰምታለች። ፈውሷል፣ አብርቷል፣ አስነስቷል። ይሄን ስለሰማች ይሄ አቅም በእኔም ህይወት ይገለጣል ብላ አልተቀመጠችም። ተነስታ የመጨረሻ አቅሟን ተጠቅማ የመጨረሻ ጉልበቷን ተጠቅማ እየተጋፋች እየተሽለኮለከች። ፈውሳችሁ እንቅስቃሴያችሁን ይፈልጋል። የናንተን የሆነ ምላሽ ይፈልጋል። በጣም ነው የሚገርመኝ ይሄ ጉዳይ። አንዳንድ ሰዎች እጃቸውን አንስተው እንኳን ለመቃወም እንኳን ፈቃደኛ አይደሉም። እንጸልያለን ሲባል ነው የሚሉት። ማስቲካቸውን በአንድ በኩል እያረጉ ነው የሚሉት። በቃ ቄንጣቸው ራሱ ተንቀሳቀስ። ዳይ ክብሩ ወደሚገኝበት ስሙ ወደሚጠራበት ኢየሱስ ኢየሱስ ወደሚባልበት ያድናል ወደሚባልበት ተንቀሳቀስ። አምስተኛ እኔ እቺ ሴት በጣም የሚገርም ነገር አስተምራኛለች። ትክክለኛ ወሬ መስማት ብቻ አይደለም፣ ትክክለኛ ወሬ ሰምታ መንቀሳቀስ ብቻ አይደለም፣ ትክክለኛ ነገር የምትናገር ሴት ነበረች። አምስተኛው ከተለመደ ችግር ወዳልተለመደ ታምራት መምጣት ከፈለክ ትክክለኛ ነገር ተናገር። በመሰረቱ ችግር በተፈጥሮ የመጀመሪያ የሚያበላሸው ምላስህ። ችግር በመጀመሪያ የሚያበላሸው ምንህንም አይደለም አንደበትህን ነው። የቸገረው ሰው ብዙ ያወራል፣
ይለፈልፋል፣ ይቀባጥራል። አልበዛም ወይ ምናምን ይላል። አካውንስ በኋላ ይላል። ችግር አንደበትን ነው የሚያበላሸው። ለፍላፊ ነው የሚያደርገው። ከተለመደ ችግር ወደ አልተለመደ ታምራት መምጣት ከፈለክ ችግሩ በአንተ ህይወት ላይ ከሚያሳድርብህ ህመም አልፈ መልካም ነገር ነው መናገር ያለብህ። ይቺ ሴት ያለችው እንደዚህ ነው። ልብሱን ብቻ የዳሰስኩ እንደሆነ መልካም ነው የተናገረችው። ልብሱን ብቻ የዳሰስኩ እንደሆነ አለች። ልብሱን ብቻ የዳሰስኩ እንደሆነ መልካም ተናገሩ። ይኸውላችሁ የእግዚአብሔር ተአምራት ስሜታችሁ የሚላችሁን ስሜታችሁ እንደሚላችሁ ወይም ደግሞ በህይወታችሁ እንደምታልፉበት ሁኔታ እንደዛ እንድትናገሩ አይፈልግም። እያለፋችሁበት ያለው በነፍሳችሁ የሚያልፈው ሰይፍ እንዲሰማችሁ የሚያደርግ ህመም አለው። ስለዚህ አንደበታችሁ ማውራት ያለበት ቁስላችሁ የሚነግራችሁን አይደለም። በእግዚአብሔር ቃል አማካኝነት የሰማችሁትን እውነት ለመናገር ያለባችሁ። አንደበታችሁ መናገር ያለበት የክርስቶስን ችሎታን፣ አንደበታችሁ መናገር ያለበት የክርስቶስን ጉልበት፣ መለኮታዊ አቅሙን ነው፣ ኤልሻዳይነቱን ነው። ማንም ባያችሁ እንደሚያያችሁ፣ ማንም ባይነካችሁ እንደሚነካችሁ፣ ማንም ስለናንተ ግድ ባይለው ስለናንተ ግድ እንደሚለው። ታማችሁ ተኝታችሁ ሊሆን ይችላል። ታማችሁ በተኛችሁበት ማንም እንደማይፈልጋችሁ፣ እግዚአብሔር እንደተዋችሁ፣ ሰው እንደማይፈልጋችሁ ምናምን ሳይሆን ማውራት ያለባችሁ ማንም ባይጠይቀኝ አሁን አጠገቤ ነው ያለው፣ ይፈልገኛል፣ ያነሳኛል፣ ይፈውሰኛል። ይሰማል ወይ ማወራው? ወዳጄ ችግር ውስጥ ሆነ አንደበትህ መጥፎ ነገር የሚናገር ከሆነ እመነኝ ያራዝሙልሃል። ጥያቄ ውስጥ ሆነ ፕሬዝ ጋር ነው ማለት ያለበት። ፋየር ኢን ጂሰስ ኔም። አቻቻቻቻቻ ምን ተስኖት የኔ ጌታ ዶልዶአልዮ አባ መላቸሩ ለኔ ታሪኬን ለመቀየር 10 ዓመት ፈጀብህ ቢሉ እኔን ታሪኬን ለመቀየር እቺ ትበቃዋለች። በዚች ፍጥረት ኢኮኖሚን ይቀይረዋል። በ24 ሰዓት ውስጥ የእስራኤልን ኢኮኖሚ እንደቀየረው እግዚአብሔር ታሪክን ሊቀይረው ይቻለዋል። እግዚአብሔር የኔን ነገር ቀና ቀና ለማድረግ ይቻላል፣ ይችልበታል። ሰው አለቀ ሲል እሱ መምጣት ይችልበታል። አከተመ ሲባል መድረስ ይችልበታል፣ መፈወስ ይችልበታል። አላለቀለትም፣ ሞቷል። ምንድነው አለቀ ምትል? አለቀ እኮ ምትለው ጥቂት የቀረው ነው። ያንተ ጉዳይ እንኳን ሞቷል ሲባል ይችልበታል። አላዛርም በስም መጥራት ይችልበታል። የሸተተውን ሰው አፍንጫውን የሚይዝበትን እሱን በስም ጠርቶ ማቆም መሸለም ይችልበታል። ካፈር ከፋንዲያ አንስቶ ሰው ማድረግ መሞሸር ይችልበታል። አንደበታ በችግር ውስጥ ሳላችሁ ክፉ ነገር እንዳትናገሩ። ማድረግ ያለባችሁ እንደዚህ ነው። ቤተክርስቲያን ስትመጡ እየተነጫነጫችሁ አትምጡ። ወደ ጸሎት ስፍራ ስትሄዱ እየተነጫነጫችሁ አትምጡ። አሁንስ አላበዙትም እያላችሁ አትምጡ። ማድረግ ያለባችሁ አንድ ጉዳይ ብቻ ነው። ስሜን ባይጠራኝም ስልክ ቁጥሬንም ባይነግረኝ እኔ ባለሁበት ቦታ መንፈስ ቅዱስ ይነካኛል። አለቀ በቃ። ይፈውሰኛል። መንፈስ ቅዱስ ይፈውሰኛል። አልደከመም። ይሄን ነው መናገር ያለብህ። መልካም ነገር ነው መናገር ያለባችሁ እንጂ ይኸውላችሁ ችግራችሁ ምላሳችሁ ምሬት መራራ ነገር እንዲያወጣ ነው የሚፈልገው። እቺ ሴት ግን እንደዚህ አለች። አንድ ነገር አለች። ልብሱን ብቻ የዳሰስኩ እንደሆነ አለች። አሁን ቢያስጠጉኝ አሁን እዛ ገበያ ውስጥ እጄ ሀብታሞች ነው የሚያገለግሉት አሉ። እንዴት እንዲህ ይሰራቸዋል ደግሞ ምን አይደለም። እቺ ሴት ያለችው እኔ በጣም ብዙ ሰው ሌላ ነገር ነው የሚያወራው። ከፈውሱ ጋር ያልተገናኘ ከህይወቱ ጋር ያልተገናኘ ብዙ ነገር ነው የሚያወራው። ቸርች ውስጥ መጥቶ በመንፈሳዊ ህይወቱን በመንገድ ላይም እንደዛ አይደለም ማለት ያለብህ። የኔ አባት ሌላ ነገር አታወራ። ዳብሰኝ እንዳሰኝ ምናምን አትበል። እዚህ ፊዚዮቴራፒስት አይደለም እኛ። አንተም እንዳብስም እንዳስስም ኢየሱስ ክርስቶስ ስማ። በመሰረቱ እግዚአብሔር የሚፈልገው በስሙ ስልጣን ላይ ያለውን ጉልበት ኤክስፒሪየንስ እንድታረግ፣ በኢየሱስ የስሙ ጉልበት ላይ ያለውን አቅም እንድትጠቀም እግዚአብሔር ይፈልጋል። ቃሉን ላከ ፈወሳቸው እንደሚል መልካም ተናገር። መልካም መናገር በማርቆስ ወንጌል መጽሐፍ ምዕራፍ 7 ቁጥር 28 ላይ ያለው ልንገራችሁ።
አንዲት ሴት ኢየሱስን ምን ብላ እንደለመነችው የልጆችን እንጀራ ለቡችሎች ሲላት መልካም መናገር እንዴት ፈውስን እንድትቀበል እንደሚያደርግ ያቺ ሴት እንደዚህ ያለች አንብቧት። ከዚያ ተነስቶ እሺ ወደ ጢሮስና ወደ ሲዶና አገር ሄደ። እሺ ወደ ቤትም ገብቶ ማንም እንዳያውቅበት ወደደ። እሺ ሊሰወርም አልተቻለውም። እሺ ወዲያው ግን ታናሺቱ ልጇ እርኩስ መንፈስ ያደረባት እርኩስ መንፈስ ያደረባት እሺ አንዲት ሴት ስለ እርሱ ሰምታ እሺ መጣችና በእግሩ ላይ ተደፋች። አሁን ተደፋች በእግሩ ላይ። እሺ ሴቲቱም ግሪክ ትውልዷም ሲሮፊናዊት ነበረች። እሺ ከልጇ ጋኔን ያወጣላት ዘንድ ለመነችው። እሺ ኢየሱስ ግን አዛብ ነች እቺ ሴት። እሺ ኢየሱስ ግን ልጆቹ በፊቱ ይጠግቡ ዘንድ ተይ የልጆችን እንጀራ ይዞ ለቡችሎች መጣል አይገባምና አላት። እሺ እርሷም መልሳ አሁን ጌታ ሆይ አጃጃጃ ውሻ ትለኛለህ እንዴ አላለም ያለችው። ውሻ ትለኛለህ እንዴ? እኔን አታቀኝማ። ቢቀር ይቀራል እንጂ ለምን አይደለም ጋኔን ሳጥናይ ላይ ገባባት የሚፈልግ። መልካም መናገር የእግዚአብሔርን ፈውስ እንዴት እንድትቀበሉ እንደሚያደርጋችሁ ነው የምነግራችሁ። እቺ ሴት እኮ እየተገፋች ነው፣ እግሩ ላይ ነው የወደቀችው። ፈውስልኝ ብላ እግሩ ላይ ወድቃለች። ልጆች ይጠግቡ ዘንድ አላት። ባጣቆየኝ ነኝ እንዴ? እንደ አይነት መንፈሳዊ እንደዚህ አይነት ክርስትና እንደዚህ አይነት አገልግሎት ድንቄም እመሰብኩት ኑሮሽ ምናምን በላ አይደለም ሄደችው። ምን አለች? እርሷም መልሳ አሁን ጌታ ሆይ ቡችሎች እንኳን ጌታ ሆይ ልጄ የምትፈወስ ከሆነ ቡችሎች እንኳን እሺ ከማዕድ በታች የሆነውን የልጆችን ፍርፋሪ ይበላሉ አለ። ዛሬ ውሻ ሆኜ ልጄ ካጋንንት ትፈታልኝ፣ ችግር የለም ቡችላ ልሁን፣ እሷ ግን ከስራቷ ትፈታ። ለልጄ ስል ምንም መሆን እችላለሁ ትሆንልኝ። እርሱም ስለዚህ ቃልሽ በቃ አለቀ። አሁን ስለዚህ ቃልሽ እሺ ሂጂ ጋኔኑ ከልጅሽ ወጥቷል አለ። ስለዚህ ቃልሽ መልካም ቃል፣ ትክክለኛ ቃል፣ እውነተኛ ቃል መናገር ፈውስን እንድትቀበል ከእግዚአብሔር ዓለም እንድትቀበለው እጅ እንዲገባ ማድረግ ይችላል። ዛሬ በዚህ ማታ ከአንደበታችሁ ላይ የተሳሳተ ነገር አነሳው፣ ይነሳ። መልካም ቃል ነው እቺ ሴት የተናገረችው። ስለዚህ ቃልሽ ልጅሽ ከዚህ ጋኔን ተፈታለች አለች። እቺ ሴት የሶቅራጥስ ዘመድ ልትሆን ትችላለች። አርስቶትል አጎቷ ሊሆን ይችላል። ሼክስፒር ክላስሜቷ ሊሆን ይችላል። እኔን ውሻ እኔን ወንድሜ 40 ዓመት ከሚያንከራትተኝ የተለመደ የዚህ ሀገር ጦስ የሚያወጣኝ የ4 ደቂቃ ትግስት ይበቃኛል። 4 ደቂቃ። ብዙዎቻችን ከተለመደ ችግር የማንወጣው አክስቶቻችንን ያዞራ አዙሪት እኛን የሚያዞረን ምላሳችን ከነሱ ይብሳል ይብሳል። ስለ ትዳር ሲነሳ ብዙ ሐሳብ አለ። 40 ክንድ ምላስ ነው የምንወጣው። ታታታታ ታስታውሳለህ? ድሮ በዚህ በኮባ እንትን መሰሩ ርም ሚል ጥይት ልክ እንደዛ ትርም ሚል አይነት ካፋችን ምንተፋው መርዝ ትርም ነምና ፈውስ ይባል። ፈውስ አለ እንዴ? ብር ቃል ሲል ታይበል እያንዳንዱን ነገር ልክ እንደ ጸረ ሚሳኤል አይነት ነገር ጸረ ፈውስ፣ ጸረ ትንቢት፣ ጸረ ክብር፣ ጸረ መገለጥ ምናምን ትሩም ታም ያ መልካም ቃል ነው መናገር ያለ ብራዘር።
በተለይ ደግሞ እቺ የመጨረሻው የእግዚአብሔር ታይም መልካም ንግግርን ትፈልጋለች። እቺ የመጨረሻው የእግዚአብሔር ታይም መልካም ንግግርን ትፈልጋለች። ይሄ አንተና ችግር የምትፋቱባት ቀን። አምስተኛው መልካሙ ነገር ተናገርሽ። ከተለመደ ችግር ወደ አልተለመደ በረከት ተአምራት መግባት ከፈለክ መልካም ነገር ተናገር። ወዳጆቼ ችግር ውስጥ ሆነው ኮምፕሌን የሚያደርጉ ሰዎች ስቲል ችግር ውስጥ ናቸው። ማግሮምረም የችግር ዘመንን ያረዝመዋል። ማማረር የችግር ዘመንን ያረዝመዋል። የመከራን ክብደት ይጨምረዋል ማማረር። እዛ ውስጥ ሆነ አንተ ማለት ያለብህ እንደዚህ ነው፣ አንተ ታላቅ ነህ፣ የስምህ ስልጣን ታላቅ ነው፣ መመኪያ ነህ፣ ግራ ለተጋባ ወደ ቅጥር ሮጦ ለገባ አያሳፍር፣ ስም ጉልበታም ነው። መልካም ተናገር። ሊነጋጋ ነው መሰለኝ፣ እየጨለመ ነው። አሁን ይሄ እንትኑ ጨለማው አቅሙን የጨመረው ሊበራልኝ ነው መሰለኝ፣ ሊበራልኝ ነው። የኔ መከራ ከልጆች የለኝ፣ የወላድ መሃን ሆኜ እንደዚህ ሆኜ አይለፍልሽ ሲለኝ ተርመጥመጪ ሲለኝ እንደዚሁ ዘመንሽን ሁሉ እንዲህ ነገሮች ጨርሼ ሲለኝ ተንከራተት ሲለኝ ምናምን ብለህ መልካም ነው መናገር ያለ ብራዛ። የመጨረሻ ከተለመደ ችግር ወደ አልተለመደ ተአምራት መምጣት ከፈለጋችሁ የመጨረሻ ልጁ ነው። ልጁ ነው። ማርቆስ ወንጌል መጽሐፍ ምዕራፍ 5 ጋር እንመለሳለን። ቁጥር 34 እርሱም ልጄ ሆይ አላት፣ እምነትሽ አድኖሻል። አንቺ ሴት ማለት ይችላል። አንቺ ሴት ማለት ይችላል። ሴትየዋ ግን አቀራረቧ የልጅነት ነው። ልጄ ያላት በቃ ልጁ ነች ማለት ነው። ልጁሁን ባሪያ አትሁን። ባሪያ በባህሪው አኩራፊ ነው። ልጅ አያኮርፍ። ልጅ አሁን ቆንጠጥ አድርገው ተመልሶ ስር ነው እዛው ጋር። ልጅ ሁኑ። ከተለመደ ችግር መውጣት ከፈለጋችሁ ባሪያ ይመስል ዝም ብላችሁ አኩርፋችሁ ልጅ ሁኑ። ልጄ አላት። ልጄ ሆይ ያላት። ሆይ አለው መሃል ላይ ልጄ ሆይ እምነትሽ አድኖሻል፣ በሰላም ሂጂ፣ ከስቃይሽ ተፈወሺ አላት። ልጁን ጎረቤት ልጅ አትሁን። ልጁን ልጅ ሁሌ ወደ ቤቱ ይገባል። የጎረቤት ልጅ አልፎ ድግስ ሲደገስ ይገባል። ማህበር ሲኖር ይገባል። ልጅ ግን ሽሮም ቢሰራ እዛው ነው፣ ቆሎም ቢሆን እዛው ነው፣ ድግስም ቢሆን እዛው። የጎረቤት ልጅ ጎረቤት የሚገባው ድግስ ጠብቆ ነው። ድግስ እየጠበቅክ አንተ ታላቅ የኮንፈረንስ ድግስ፣ ሽባዎች ይተረተራሉ፣ ዕውራን ይበራሉ፣ የሞተ ይቀሰቀሳል፣ ያልተገለጠ እስከዛሬ ያልሆነ ታምራት ይሆናል ብለን ካልጠራን መች ትመጣለህ አንተ? አልፎ ድግስ ሲደገስ ኮንፈረንስ ሲደገስ የምትመጣ ሰው ልጅ አይደለም አንተ፣ የጎረቤት ልጅ ነህ። የግድ አንተ እንድትመጣ እኛ በየጊዜው መደገስ አለብን። ልጅ ከሆንክ አረረም መረረም ልጅ ነህ። ባለው ሁኔታ ላይ ከአባት ጋር ወቅት ታደርጋለህ። ከሞላም ተመስገን ነው፣ ባይሞላም ተመስገን ነው። አለሁኝ በፊት ነው ሁል ጊዜ። ልጅ ነህ አንተ። ልጁን ሲሞላልን የምንጠራው ጎረቤት ነው። ልጅ ግን ልጅ ነው። ልጅ ነው። ልጅ ደስታው የአባቱ እጅ አይደለም፣ የአባቱ ፊት ነው። የአባቱ ፊት ነው። ሰውነት እንኳን
ያለ ተጨማሪ መድኃኒትና ሕክምና ራሱን ያክማል። ድንጋይ መቷችሁ ወይም ሚስማር ፍቃችሁ መድኃኒት ሳታረጉበት ወይም መርፌ ሳትወጉ ራሱን በራሱ ይፈውሳል። ሰውነት እንኳን ራሱን በራሱ ያክማል። መንፈስ ቅዱስ ውስጡ ያለ ሰው መንፈስ ቅዱስ እንዴት አያክመው? ልጅ ሁኑ። ሆሊ ስፒሪት ይፈውሳችኋል። ከተለመደ ችግር ወደ አልተለመደ ተአምራት መምጣት ከፈለጋችሁ የመጨረሻ እንዲህ ብላችሁ ጻፉ። የተአምራት በር የሚከፈተው ለልጆች ብቻ ነው። አለ ለልጆች ብቻ የሚከፈት በር አለ። እሱም የተአምራት በር ይባላል። ልጆች ብቻ የሚገቡበት፣ ልጆች ብቻ የሚያዩት፣ ልጆች ብቻ የሚያዩት፣ ልጆች ብቻ የሚካፈሉት፣ ልጆች ብቻ የሚወርሱት የእግዚአብሔር ሀብት አለ። እግዚአብሔር ለማንም አሳልፎ የማይሰጠው ለልጆቹ ብቻ የሚሰጠው። ስለዚህ እንዲህ ብላችሁ ጻፉልኝ። የታምራት በር የሚከፈተው ለልጆች ብቻ ነው። ለልጆቹ ብቻ ነው የታምራት በር የሚከፈተው። ልጁን ማለት በጊዜውም ያለ ጊዜው ከእግዚአብሔር ጋር ህብረት ይኖር። ቢሞላም ባይሞላም፣ ቢጎልም ባይጎልም፣ ቢሆንም ባይሆንም፣ ቢሳካም ባይሳካም፣ ቢደላህም ባይደላህም ፍትፍቱን ሳይሆን ፊቱን ፈልግ። የእጁን ሳይሆን ልጁን ፈልግ። ከእግዚአብሔር ጋር ህብረት ፈልግ። ታምራቱን ተውና ታምራት አድራጊውን ውደደው። ታምራቱን መናፈቅ ተውና ባለ ተአምረኛው ራሱ ይናፍቅ። አቤቱ አባቴ መገኘት ህልውና ክብርህ የኔ ጌታ አንተነትህ ራስህ ስትለው የዛኔ ፈውስህ ሁለተኛ ጉዳይ ሆነ ይመጣል። እርግጠኛ ነኝ የታምራት በር የሚከፈተው ወለል ብሎ የሚከፈተው ለልጆች ነው። ለልጆች ይከፈታል። ጌታ ይባረክ። ማራናታ ጌታ ሆይ ቶሎና ማራናታ ጌታ ሆይ